ምን ፈልጋለሁ መሰለ ሻሃዳ የሚያስይዘኝ ሰውና ቁርአን ስለ እስልምና በደንብ የሚያሳውቀኝ ሰው ፈልጋለሁ። እንደዛ ፈልጋለሁ። ለቤተሰቦቼም ነግሬያቸዋለሁ በዚህ መንገድ እንዲረዱኝ በኮሜንት እንደዚህ ብለው እንዲነግሩኝ ፈልጋለሁና እና እንደዚህ ነው በሻርብ ሙስሊም ጥምጥም ጌጃቤ ጁማ መየርኩ ሩት አይደለም ሰሜ ነዚፋ ይባላል። ስምሽ ሩት አይደለም? ስምሽም ተቀየረ? አዎ ነዚፋ ማለት ምን እንደሆነ ታውቃለህ? ነዚፋ ማለት ሰማይ ነዚፋ ማለት ምን እንደሆነ ታውቃለህ? ንጹህ ማለት ነው። መስቀልሽን አውልቀሽ ነዚፋ ሆንኩኝ እያልሽ ነው? ሰለምኩ እያልሽ ነው? ደስ የሚል ነገር ነው። አብረን መስጊድ እንሄዳለን፣ እንሰግዳለን፣ ስለ እስልምና በደንብ እናሳውቅሻለን እንድትሉኝ በኮሜንት ስር ፈልጋለሁ እና አበረታቱኝ። ማለት ምከሩኝ፣ እንደዚህ መሆን አለበት የሙስሊም ህግ እንደዚህ ነው ብላችሁ እንድነግሩኝ ፈልጋለሁ። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ዛሬ የመጣሁበት መንገድ ያው እንደምታዩኝ ደስ ብሎኛል። የምር በጣም ነው ደስ ያለኝ። ከዚህ በፊትም መሆን የምፈልገው ነገር ነው። እንግዲህ ከዚህ በፊት ማለት ከልጅነቴ መሆን የምፈልገው ነገር ነውና ያን ነገር ሆኛለሁ። እንግዲህ ቤተሰቦቼ ዛሬ እኔ ሙስሊም ሆኛለሁ። ደስ አይልም? የእውነት በጣም ደስ ብሎኛል። እኔ ሙስሊም ነኝ። በቃ ማለት ሙስሊም መሆን ደስ ይላል። እኔ በቃ ማለት ፍላጎቴ ነበር ሙስሊም መሆን። አሁን ግን ሙስሊም ሆኛለሁ። ደስ ብሎኛል። በቃ አሁን ሻሃዳ የሚያዘኝ ሰው ቁርአን የሚያስቀራኝ ሰው ፈልጋለሁ። ስለ እስልምና በደንብ ውስጥ እምነቱን በደንብ የሚያሳውቀኝ ሰው ፈልጋለሁ። እንደምታውቁት ድሮ ስሜ ሩት ነበር። አሁን ደግሞ ነዚፋ የሚል ስም ወጥቶልኛል እና ነዚፋ ብላችሁ እንድትጠሩኝ ፈልጋለሁ። ደግሞ የነዚፋን ትርጉም ልንገራችሁ። ነዚፋ ማለት ንጹህ ማለት ነውና ደስ አይልም? በጣም ደስ የሚለው ንጹህ ማለት ነው። እና እስቲ የሙስሊምነትን እምነት በደንብ እንዳውቅ እንድትረዱኝ ፈልጋለሁ። በቃ በደንብ ማለት ነው መጠንከር አለብኝ፣ በሱ ማወቅ አለብኝ። ምክንያቱም በእምነቱ ደስተኛ ስለሆንኩበት በጣም ከዚህ በፊትም በቃ እስልምናን ለማወቅ እፈልግ ነበርና እና ደስ ብሎኛል። እስልምናን በቃ ማወቅ ከዚህ በፊት ሙስሊም መሆን ፈልጋለሁ ምናምንና እና ደስ ብሎኛል። እናንተ ደግሞ እንድትረዱኝ ፈልጋለሁ፣ እንድታግዙኝ በቃ የእስልምናን እምነት በደንብ እንዳውቅ ሻሃዳ መያዝ ካለብኝ ሻሃዳ እንድታይዙኝ፣ ቁርአን በደንብ እንድንቀራ፣ ስለ እስልምና ስለ ነብይ መሐመድ ስለ ሁሉ ነገር ማወቅ ፈልጋለሁና በቃ እስቲ በኮሜንት ስር እንዲያርጊ ብላችሁኝ በእስልምና ዙሪያ እንድታስረዱኝ በደንብ እንድታሳውቁኝ ፈልጋለሁ። እኔ የምር በጣም ደስ ብሎኛል። ማለት በቃ ይሄናል አለው በቃ የሆነ ደስታ ውስጥ ያለ ማለት እንዴት እንደሆንኩ በቃ ሙስሊም መሆን ደስ ይላልና አሁን ራሱ ደስታው ከውስጥ ያልወጣም በጣም ደስ ብሎኛል። ሙስሊም በቃ ለእምነት ከዚህ በፊትም ነው ባይዞይ ማለት ነው። ከዚህ በፊትም መሆን ፈልጋለሁ እንዳልኳችሁ ቅድም እንዳወራውላችሁ ከድሮም ከልጅነቴ ጀምሮ ማለት ነው። በቃ የሙስሊምን ልጆች ሳያቸው ተጠምጥመው ምናምን ስነስርዓታቸው የሆነ የሚሸፍኑት ነገር ማይገላለጡት በቃ የሆነ ሁሉም ነገር በስርዓት የተሞላ ነውና በጣም ነው ደስ የሚለው። ማለቴ በቃ እነሱን እያየው በቃ እንደዛ መሆን መልበስ መጠምጠም ምናምን ያው እንደምታዩን አሁን ጥምጥም ብያለሁና እንዴት ነው አያምርብኝም? ያው ፊቴ ማለት ብዙ ጊዜ አልተለመደም ከፊቴና ግን ወደፊት በደንብ እንደሚያምርብኝ ተስፋ አደርጋለሁ። በጣም ነው በቃ ደስ ብሎኛል። ቤተሰቦቼ እናንተ ምንድነው የምትሉ? በቃ ማለቴ እስቲ እንደዚህ ነገር አርጊ፣ ሻሃዳ ለመያዝ ያስፈልግሻል፣ ቁርአንን ለማወቅ ያስፈልግሻል እያላችሁ ኮሜንት ስር እየጻፋችሁ እንዳውቅ እንዳነብ እንድታበረታቱኝ በእምነቴ ደስተኛ እንድሆን በቃ በሁሉም በሙስሊም ደረጃ ያሉትን ነገሮች እንድታሳውቁኝ ፈልጋለሁ። እኔም በደንብ ለማወቅ እጥራለሁ
እና ማለት የሰላትን መንገዶች እንዴት መስገድ እንዳለብኝ ቤዝ ስቴፓቸውን በደንብ ስለ ሁሉ ነገር እየነገራችሁኝ ያን ነገር መከወን ፈልጋለሁ። በቃ በአጠቃላይ ስለ እስልምና በደንብ ማወቅ ፈልጋለሁ። ውስጡ ለመኖር ፈልጋለሁ። ሙስሊም ጓደኞች እንዲኖሩኝ ፈልጋለሁ። የሚያወራኝ ሰው፣ አብሮ የሚሰግድ ሰው፣ ሴቶች በቃ ወንዶችም ሴቶችም ተሆናችሁ በቃ እንድትደግፉኝ ፈልጋለሁ እና አግዙኝ። ደስ ብሎኛል። ዛሬ ደስ የሚል ጊዜ ነው እና እንደምታዩን ፏ ብያለሁ። ኔክስት ደግሞ ምን አድርጌ እንደምመጣ አላቅም፣ ግን በጣም እንደሚያምርብኝ አውቃለሁ። ደስ ብሎኛል። የምር በጣም በጣም ደስ ብሎኛል። ቤተሰቦቼ እስቲ በኮመንት ስር እንደዛ ብላችሁ አበረታቱኝ። ሻሃዳ መያዝ ፈልጋለሁ እንዳልኳችሁ፣ ቁርአን መቅራት ፈልጋለሁ። ስለ ሙስሊም ስግደት እንዴት እንደሚሰገድ መማር ፈልጋለሁ። ብዙ በቃ ብዙ ጓደኞች ሙስሊሞች እንዲኖሩኝ ፈልጋለሁ። በቃ ስነ ስርዓት ያለው ነገር በቃ በዛ ውስጥ ስነ ስርዓት ያለኝ ሆኜ የእስልምናን መንገድ መከተል ፈልጋለሁ እና ምን ትሉኛላችሁ? በኮመንት እንዲ ያላችሁ ንገሩኝና በቃ ደስ ይለኛል። እና ቤተሰቦቼ እንዳልኳችሁ አሁን በቃ አዲስ ጓደኞች ፈልጋለሁ። ሙስሊም በእምነታቸው ሙስሊም የሆኑ ከነሱ ጋር መስጊድ መሄድ ፈልጋለሁ፣ መስገድ ፈልጋለሁ፣ ጁማን ማክበር ፈልጋለሁ። በቃ የት ማለት እንደዚህ አይነት ጓደኞቼ ሙስሊም ከሆኑ ብዙ ከነሱ መማር የምፈልገው ነገር አለና እና እስቲ ለኔ ጓደኛ መሆን የምፈልጉ ሰዎች በኮመንት ስር እኛ አለን፣ እንደዚህ እናደርግልሻለን፣ እኛ ጓደኞቻችን እንሆናለን፣ አብረን መስጊድ እንሄዳለን፣ እንሰግዳለን፣ ስለ እስልምና በደንብ እናሳውቅሻለን እንድትሉኝ በኮመንት ስር ፈልጋለሁ እና አበረታቱኝ። ማለት ምከሩኝ። እንደዚህ መሆን አለበት፣ የሙስሊም ህግ እንደዚህ ነው ብላችሁ እንድነግሩኝ ፈልጋለሁ። እና ቤተሰቦቼ ሌላ ዴቭ ለሁሉም ነገር ለእናንተ እንደነገርኩት ነው። ዴቭ አላወቀም። አሁን እሱ ይመጣል። እስቲ እሱ ምን እንደሚደግፈኝ እርግጠኛ ነኝ። እስቲ ምን እንደሚል እናያለን። ዴቭን እየጠበቅኩት ነው። ደውዬለት ነበር ባይዞ ግን መጣው እያለኝ ነበር። እስካሁን የለም፣ እንደምታዩት የለም። እንግዲህ ለሱ ለመንገድ ቾክያለሁ እና ሲንጠብቀው እሱን የለም። ግን አሁን ደውዬለት እየመጣው ነው ሲለኝ ነበር እና ደስ ብሎኛል። ያው እንደውም መጣ፣ ዴቭ እየመጣ ነው እና ለዚህ ሰዎች እነግረዋለሁ። እንግዲህ ምን እንደሚለኝ እናያለን። ዴቭ ምንድነው? ቆየክ? ምንድነው? ጠምጥመሽ ነው? አያምርብኝም? አረ በጣም ቆንጆዬ መሰልሽ። እንዴት ሆነ? ያምርብኛል? አዎ እንደሚያምርብኝ አውቃለሁ። እና እንዴ ማለት አልገባኝም። እንደዚህ ማለት ቆንጆ የሆንኩባ እንደምታየኝ እንግዲህ ምንድነው? መስቀልሽስ? እስቲ ነይ መስቀልሽ ይታ መስቀልሽስ? መስቀሌ አስቀመጥኩት ማለት ምንድነው አንተ? እና ማለት ነው እንደምታይ። እና ማለት ምንድነው? ቆንጆዬ ሙስሊም ሆኛለሁ። አምሮብኛል። አምሮብሻል። ዋናው ማማሩ ነው። እኔ እንደምታይ ከፋውን በኋላ ጸጉር ማሳየት ምናምን የለም፣ መገላለጥ ምናምን የለም። ሁሉም ነገር ስነ ስርዓት ባለው ነገር ነው የሚሄደው ማለት ነው። እና ዴቪዬ አሁን የምነግርህ ምን ተቀር መስቀሌን ቤት አስቀምጬዋለሁ፣ አውልቄዋለሁ። ልልክ ነው ሰልም ያለው በቃ። አረ አትቀልጂ፣ የምሬ ነው። ሰልም ያለው ባንዴ። አዎ ምን ነው ከዚህ በፊት እንትን መስለም እንደምፈልግ ምናምን ታውቂለ እንዴ አንተ? አዎ ማለት አውቃለሁ ፍላጎት እንዳለሽ። እና ሰለምሽ ማለት ነው? ሰለምኩ ያው። እና ተቀበልሽ በቃ ሙስሊሞች? አዎ ሙስሊም ሆንኩ። አሁን ምን ፈልጋለሁ መሰለህ? ሻሃዳ የሚያስይዘኝ ሰውና ቁርአን ስለ እስልምና በደንብ የሚያሳውቀኝ ሰው ፈልጋለሁ። እንደዛ ፈልጋለሁ። ለቤተሰቦቼም ነግሬያቸዋለሁ በዚህ መንገድ እንዲረዱኝ፣ በኮመንት እንደዚህ ብለው እንዲነግሩኝ ፈልጋለሁና
እና እንደዚህ ነው በሻርብ ሙስሊም ጥምጥም ጌጃቤ ጁማ እየሄድኩ ሩት አይደለም ስሜ ነዚፋ ይባላል። ስምሽ ሩት አይደለም? ስምሽም ተቀየረ? አዎ ነዚፋ ማለት ምን እንደሆነ ታውቃለህ? ነዚፋ ማለት ሰማኝ። ነዚፋ ማለት ምን እንደሆነ ታውቃለህ? ንጹህ ማለት ነው። መስቀልሽን አውልቀሽ ነዚፋ ሆንኩኝ እያልሽ ነው? ሰለምኩ እያልሽ ነው? ደስ የሚል ነገር ነው። እኔ አንቺን ሃይማኖት መጋፋት አልፈልግም ማለት እኔ አይሻልም ግን እስልምና እኮ ከኔ ያምራል። አያምርብኝም? ያምርብሻል ማለት ቤተሰቦችሽ ምናምን ቢቃወሙሽስ? እኔ እኮ አሁን ትልቅ ልጅ ነኝ ማለት የፈለኩትን መምረጥ የፈለኩትን መከተል እችላለሁ። ስለዚህ እና ችግር ይፈጥራል ብዬ አላውቅም። ነዚፋ ነኝ አልሽ? እኔ ነዚፋ ነኝ። ካሁን በኋላ ሩት የሚባል ስም እንዳጠረኝ ነዚፋ ብለን የምጠረኝ። ኧረ እባክሽ እና ሙስሊም መሆን ይሻላል አይሻልም? እንደዚህ አይሻልም? ቆይ ወስነሽበታል? አምነሽበት ነው እኮ በቃ አምነሽ ሁሉ ነገር ከበፊትም የሆነ ውስጤ ስላለ አሁን እምነቱን ለመቀበል ምንም እንትን የለም ውስጤ ቅሬታ የለምና በቃ ደስተኛ ነኝ እኮ። ወደዚህ ስትገቢ በደንብ በቃ እንትን ብለሽ ነው ወስነሽ በጣም በቃ እንደዚህ ማለት እንደዚህ በአንድ የመወሰን በጣም የሚገርም ነው። በቃ ደስ ይላል እኮ አንተ ማለት እኔ የሆነ ነገር ፍላጎቱ ካለክ ማለት ነው በቃ ስታደርገው ደስ እያለክ ነው የምታደርገው። እና እኔ ሙስሊም በመሆኔ ደስተኛ ነኝ በጣም። ኦኬ አሁንስ ግን አሁን የምፈልገው የምን በዓል ለምሳሌ አሁን ባህል ሲደርስ እንዴት ነው የምትሆኚሽ? ለምሳሌ ባህል አከብራለሁ። የኦርቶዶክስ ባህል ሲደርስ ብቻሽን ከሙስሊሞች ጋር የሙስሊሞቹን በዓል ነው ማከብረው ከነሱ ጋር ሆኜ ለብቻሽ። ለምን ሙስሊም ጓደኛ ይኖረኛል፣ ሙስሊም ጀማዎች ይኖሩኛል። በዓልን ከነሱ ጋር አሳልፋለሁ። ጁማ ሄዳለሁ፣ ሰግዳለሁ። በቃ ማለት አሁን ግን ይሄን ነገር ከማድረግ በፊት ሻሃዳ መያዝ አለበት። እሱን ደግሞ በኮሜንት ስር ቤተሰቦች ያስቀምጡልኝ። የሚያስተምረኝ ቁርአን ስለ ቁርአን አሰጋገድ እንዴት መስገድ እንዳለብኝ ቤት መንገዱ ስለ ሙስሊም በደንብ የሚያስረዳኝ ሰው ያስፈልገኛል እና እሱን ነገር ካገኘው ምንም አያውቅም። እሱንም ለመማር ዝግጁ ነሽ ማለት ነው? ሁሉ ነገር ዝግጁ ነኝ። ከነሱ ጋር በዓልን ማሳለፍ ፈልጋለሁ። ጁማ መስጊድ መሄድ ፈልጋለሁ። ሙስሊም ጓደኞች እንዲኖሩኝ ፈልጋለሁ። በቃ ደስተኛ ነኝ። ብቻ ሙስሊም በመሆኔ በጣም ደስተኛ ነኝ። በቃ ከድሮ አይደለም ለእኔ ሳታማክሪ እንዴት እኮ ከድሮም እኮ አለ ውስጤ። በቃ ሙስሊም እንዲህ ጥምጥም ብለው ሲሄዱ ወይኔ እንደሷ መቼ ነው ምናምን ብዬ ቁጭ ብዬ እመኝ ነበር እና ለሰው አታማክሪም? ይሄ እኮ ከአንተ በፊት ውስጥ ያለ ነገር ነው እና እኔ ብታማክሪ ለሌሎችን ብታማክሪ ዝም ብሎ እንደዚህ እንደወሰናል። በቃ አሪፍ ነው። እኔ ተመችቶኛል መሆኔ፣ ደስተኛ ነኝ በመሆኔ። በቃ አሁን ደስተኛ ነኝ በጣም። ስለዚህ ከአሁን በኋላ ሙስሊም ሆኛለሁ። የምር ኧረ ምን ባረግ ይሻለኛል? እኔ አልቃወምሽም። እኔ አሁን ምን አለ መሰለሽ አንቺ አሁን ቤተሰቦችሽ ቢቃወሙሽ ስልሽ እኔ 18 ዓመት አልፎኛል ምናምን ቤተሰብ በዚህ ሰዓት ይሄን እምነት ተከታይ ያኛውን እምነት ተከታይ አይለኝም። እኔማ እንደዛ አልልሽም እኮ አንተም እንደዛ አትለኝም። ስለዚህ የሚሰማኝን ደስ የሚያሰኘኝን ነገር እምነት ነው መከተል ያለብኝ አይደል? ስለዚህ በቃ እኔ በእስልምና ሙስሊም በመሆኔ ደስተኛ ነኝ እኮ። አምነሽበት ብትገቢ ደግሞ እኮ አምኜበት እኮ በደንብ አምኜበት በቃ ከዚህ በፊት ኢንተረስቱ ነበረኝ። እሱን አስቤ ምናምን ነው የሆንኩት። ማንም ሁኚ አላለኝም። በራሴ ፍላጎት ነው የሆንኩት። ስለዚህ ደስ ብሎኛል። እኔ አንደኛ ነገር እኔ ችግር የለውም እረዳሻለሁ። ሙስሊም ጓደኞች አሉ፣ ከእነሱ ጋር አገናኝሻለሁ። ደስ ይለኛል። ያው ሙስሊም ስለሆንሽ እኔ ምንም ማለት ምንም ችግር የለውም። እኔ ላንቺ ያለኝን ቦታ ላንቺ ያለኝን አመለካከት ታውቂዋለሽ እና ጀስት ምንም ችግር የለውም እረዳሻለሁ። ጓደኞች አሉኝ የሙስሊም ጓደኞች ታውቂያለሽ። ከበፊቱም እኔ ጓደኞች እንዳለ ሙስሊም ናቸው። ስለዚህ ከነሱ ጋር አገናኝሻለሁ። ከነሱ ጋር ደስ ይለኛል። ጥሩ ጊዜ ታሳልፊያለሽ። ደስ ይለኛል። ከነሱ ጋር በዓለም ሲደርስ ከነሱ ጋር አሳልፋለሁ። የጓደኛ ሙስሊም ጓደኞች አሉ። ደስ ይላል። የምር ከነሱ ጋር ትሰግጃለሽ። ቁርአን እንዴት እንደሚቀራ ያስለምዱሻል። ሻሃዳ መያዝም ከፈለግሽ እነሱ ያው ሰው ያገናኙሻል። ሻሃዳ የሚያዝ ኡስታዝ ያገናኙሻል። ኡስታዝ አሉ። ኡስታዞችን አገናኝተውሽ ሻሃዳ መቀበል ትችላለሽ ምናምን ማለት እኔ አሁን
ምንም ችግር የለውም። እስልምናን ደስ ይለኛል። እውነት ስለደገፍከኝ ደስ ይለኛል። ኧረ እውነት አመሰግናለሁ። አሁን የሆነ ነገር እንዴ አንተ አሁን እኔን ብትቃረንም እኮ ማለት ነው እኔ ትልቅ ልጅ ነኝ። በአንተ ሀሳብ አልሄድም። የተሰማኝን የሚያስደስተኝን ነገር ማድረግ የምችል ልጅ ነኝ እና ደግሞ ደግፈኝ ሳይ ደግሞ ደስ ብሎኛል። ማለት ምን ላድርግሽ? ከዛ ውጭ ምንም ማድረግ በቃ ጓደኞች አንተ እንዳልከው ከጓደኞች ጋር አስተዋውቀኝ ምናምን ሙስሊም ያሉ ማለት ትንሽ እንደዚህ ምልክ ለምን እንደው ተቃል ትንሽ እስልምና በደንብ ማወቅ ስለምፈልግ ነው። በደንብ ማወቅ ፈልጋለሁ። ከሙስሊም ጓደኞች ጋር መሄድ ፈልጋለሁ ምናምን ብቻ ደስ ብሎኛል። እሱማ ያስፈልግሻል እና ቆይ አሁን ፍቅር ምናምን የሚባል ነገር አለ ምናምን እና አንቺ የሚወድሽ ሰው የሆነ ሰው እንዳለ ምናምን የሆነ ሰዓት ላይ ይታወቃል። ያ የሚሆነው ያው ይሁን ምን ችግር አለው ታዲያ? ችግር የለውም ማለት እሱም በሃይማኖቱ ይሆናል እኔም በሃይማኖቴ ወይም ቀስ እያልኩ ወደ እስልምናው መንገድ አመጣዋለሁ። እየተግባባን ስንሄድ ምናምን። ኧረ አንቺ ግን ከባድ ነሽ። እንዴት እንደማደርግሽ ግን አላውቅም። ቆይ እንደዚህ ማለት እንደዚህ በአንዴ ወስነሽ ነገሮችን ለእኔ ሳታማክር እኔ እንደ ጓደኛሽ አይደለም። ይሄ እኮ ዴቭ ከድሮም ከውስጤ ያለ ነገር ነው እና ማማከር ምናምን አያስፈልገውም። በቃ ማለት እኔ በጣም ደስተኛ ስለሆንኩ በዚህ እምነት ደስተኛ እኔ ደግሞ ትልቅ ነኝ አስቤበት። ስለዚህ እስልምናን ተቀበልሽ ማለት ነው? ተቀበልኩ። እስልምናን ነዚፋ ነው ስሜ። ካሁን በኋላ ሩት ምናምን ማለት አይቻልም። መጠራይ ነዚፋ ብለህ ነው የምጠራኝ። ኦኬ ነዚፋ ነው ብዬ ነው የምጠራኝ። ነዚፋ ብለህ ነው የምጠራኝ። ደስ የሚል ስም ነው። በቃ እስልምናን ተቀበልኩ። ሰለምኩ። ያው እንደምታይኝ ፏ ብዬ አታይኝ። አይ አሪፍ ነው፣ ምንም አይልም። እኔ በአንቺ ሃይማኖት ጥሩ ነው። ምክንያቱም እኔ አሁን እዚህ ጋር ካሜራ ላይ ስለሆንሽ ያለሽ እኮ በቃ ደስ ማለት ምን አንተ ምን ልትለኝ ነበር? አይ እኔ አለማማከርሽ ምናምን ነው እንጂ እኔ እኮ ይሄን ከድሮ የማስበው ነገር ስለሆነ ማለት ነው። አሁን አስቤበት ከልጅነቴ ስለሆነ አሁን ሆኛለሁ እና ደስ ብሎኛል። እንድትረዳ የምፈልገው ከሙስሊም ጓደኞች ካሉ ጋር እንድታውቅ አገናኘ አካሄዱን የእምነቱን አካሄድ ምናምን በደንብ ገብቼ ማወቅ ፈልጋለሁ። ከነሱ ጋር በዓል ማሳለፍ ፈልጋለሁ እና ደስ ብሎኛል። ኧረ ችግር የለውም አስተዋውቅሻለሁ። ምንም ችግር የለውም። ስለዚህ በቃ ምንም እኔ አሁን ሰርፕራይዝ ነው የሆንኩት። በጣም ጀስት ያየሁትን ነገር ማመን ነው እኮ ማታም እኮ አልነገርኩም። ከመጣው ጊዜ መተ በታይ ብዬ ነው የነገርኩትና ሩት አትበለኝ። ሩት ካሁን በኋላ ሩት አይባልም። ነዚፋ እና ነዚፋ ብለህ እንድትጠራኝ ነው የምፈልገው። ማንም ካሁን በኋላ በሂደት ደግሞ እናየዋለን። አንተም ጓደኞችን ታስታውቀኛለህ። ነዚፋ ብዬ ነው የምታወቀው። ችግር የለውም። እንሂዳ ነዚፋ በቃ እንደዚህ ሆንሽ ማለት ነው። ኦዲየንስ ደስ አይልም? አበረታቷት ብቻ። እኔ አላውቅም። ከስር ሩት የሚለውን ትታችሁ ነዚፋ እያላችሁ በኮመንት ነገሩንና በቃ እና አበረታቱኝ እላችኋለሁ። ትምህርቱንም ያስተምሩሻል። ትምህርቱንም ሻዳም እንዲህ ምናምን መንገዱን ሁሉ ማለት ጁማም እንዴት መሰገድ እንዳለበት ምናምን በደንብ እንድታስረዱኝ በኮመንት ስር እንድትሉልኝ ፈልጋለሁ እና ቤተሰቦቼ እንደምትደግፉኝ ተስፋ አደርጋለሁ እና ያው ደስ ብሎኛል። እሺ ለማንኛውም ምን ይዛ ቻው ቤተሰቦች፣ ሰላም ዋሉ።